ምናሴ ትላለች ሀና። አቤት ሀና ምን ነው? ይቅርታ ቀሰቀስኩ አይደለ? ይቅርታ ትለዋለች። አረ ምንም ችግር የለውም። ምን ነው እነ ሰላም ቤተክርስቲያን እንደዋላ አንተ ለምን ቀረህ? እኔ እኮ ረስተህ መስሎኝ ነው ትለዋለች። አይ አይደለም ዛሬ መሄድ ስላልፈለኩ ነው ይላታል። ማታ ፊልም እያየሁኝ አልተኛሁም ነበረና ስለደከመኝ ነው የተኛሁት ይላታል። የፈለገ ቢሆን ከሰው ስህተት ከብረት ዝገት አይጠፋም፣ ፈጣሪያችንን መዘንጋት የለብንም ትለዋለች። እኔ አንተ ነህ እውነቴን ነው የምነግርህ እንዴ እኔ ሰው ልጅ ጠንካራ መስሎ ይታያል ብዬ አላስብም። ማለት እኔ አልገባኝም ምን እያልክ ነው ትላለች። እኔ ያላነሳውብሽ ልብሽን ደግሞ ይሰብረዋል ብዬ ነው። ያው ህመምሽን መቀስቀስ አልፈልግም። ምን እያልክ ነው ምናሴ? ስለማን ነው የምታወራው? ስለዛ ከይሲ ነዋ። ጊዜ ሰው እርዳታ ጠይቀሽ ሳይሆንልሽ ቀረ። ያው ሁሉ በእኔ ምክንያት ነው ይላታል። ሀናም እንዴ ምናሴ እስካሁን እሱን እያሰብክ እየተጸጸትክ ነው ማለት ነው ትለዋለች። ሞኖ ውስጥ ያለው እሳት በበረደልኝ ሀኒ፣ እኔ እርዳሽ ብዬ እንደዚህ ባልገፋፋሽ ኖሮ እኮ እንደዚህ አይነት ጣጣ ውስጥ ባልገባሽ ነበር። ቆይሽ አሁን እሱን ማንሳት ምን አስፈለገ? ያው ታውቂያለሽ አሮን ቅንና መልካም ሰው እንደነበረ መስለኝ ነበረ። ቅንነቱም መልካምነቱም በሴሰኝነት ብቻ ነው የማውቀው። ምናሴ ደግሞ ጎበዝ፣ ጠንካራ፣ በምንም የማይሸነፍ ነው ትለዋለች። ሁሉንም ነገር በጊዜ ታየዋለህ። እሺ ሀና በልሻውን ተነስ፣ እኔም ምግብ ላቀራርብ ተነስ በል ብለው ሀናም ጥለው ወደ ምግብ ለማቅረብ ሄደች። ምናሴም ተነስቶ ተከትሏት ሄደ። ከዛም ኤልያስና ሀና ተገናኙ። ተደዋውለው ስለነበረ ያው ቤተክርስቲያን አካባቢ ነኝ ስላለችው እሱም በመገረም ወደ ቤተክርስቲያን ሄደ። ምናሴ እኔ ግን እንደምትመጣ አላመንኩም ነበረ፣ እርግጠኛ እንደመጣህ ሳይህ ነው ያመንኩት ትላለች። እሺ አባትሽ ደህና ናቸው ይላታል። ደህና ነው እግዚአብሔር ይመስገን። ምን ሆነሽ ነው ግን? ከፍቶሻል? አባትሽ ደህና አይደለም? ኧረ ደህና ነው፣ ደህና ነኝ። እና ምን ሆነሽ ነው ታዲያ? የተፈጠረ ችግር አለ? ምንም አልተፈጠረም። ሀንዬ እባክሽ አታስጨንቂኝ፣ በእግዚአብሔር ንገሪኝ፣ ምንድን ነው? አይ ምንም በቃ ሳይሆድ ብሶኝ ነው እንጂ ደህና ነኝ ትለዋለች። ምን ሆነሽ ነው ሆድ የሚብስሽ? እንደዚህ አግኝቼ አቅፌ አላቅምና በቃ ሳይህ ደስ አለኝ፣ ደስታ ተሰማኝ። ግን እንዴት መጣህ ሀንዬ? በቃ ናፈቅሽኝና እንዱ ዝም ብዬ መጣው እና ሳትነግሪኝ ትመጣለህ እንዴት አዳ ትለዋለች። ያው ብነግርሽ አትምጣ ስለምትይኝ ነው ያልነገርኩሽ፣ ግን መምጣት አልነበረብህም እኮ ትለዋለች። ሀንዬ በቃ መጣሁኝ። እንግዲህ መቼ ነው የመጣኸው? ዛሬ ነው የመጣሁት ገና። እንዴት ዛሬ እንዴት መጣህ? በቃ ዛሬ መጣሁ፣ በሌሊት መንገድ ነበር በሌሊት ጉዞ የመጣሁት ይላታል። ከዛ በቃ እኔ እነዚህ ጋር አረፍ እንበልና ቁጭ ብለን እናውራ ይላትና ተቃቅፈው ቁጭ ብለው ለማውራት ይሄዳሉ። ከዛ አባባም ልጃቸውን ሲፈልጉ ቆይተው መጡ። ፍቅር ጋር ተገናኙ በድጋሚ። አባባ ሰላም ሳይሉኝ ሊሄዱ ነበር ትለዋለች። አይ ልጅ አላየውሽም ነበር በውስጤ ሌላ ነገር እያሰብኩኝ። ምን ነው ምንድን ነው? ልጅን እያሰብኩኝ ልጅን እየፈለኩ ነው ይላሉ። እንዲህ አላገኙትም እንዴ እስከዛሬ? አይ ልጅ ምንም እሱን የበላች ባልጮፍ ብሏል። እኔም የቀጠርኳቸው ሰዎች አልመጡም እንገናኛለን ብለውኝ እየጠበቅኩ ነበረ ትላለች ሀና። ቤተክርስቲያኑን ነበር ምልክት የነገርኳቸው አልመጡም። እኔ ሰፈሩን አላውቀውም ልኮኝ ነው ትላለች። ለምን ታዲያ እሱ አይመጣም እንዴ? ሀይ አባባ ታሪኩ ብዙ ነው ትላለች እሷም። የፈጠረን አምላክ ሁሉንም ነገር መፍትሄ ያበጅለታል። እሺ አባባ አሁን ወዴት እየሄዱ ነው? ወደዚች ቅርብ ቦታ የሆነ ሰው ላገኝ እየሄድኩ ነው። የቀጠሩኝ ሰዎች ረስተውኛል መሰል አባባ። እኔ አብሬዎት ልሂድ፣ እዚህ ተገትሬ ምን እሰራለሁ ትላለች። እንግዲያውስ ነይ ልጅ ይሉና አባባና ፍቅር አብረው ሄዱ። ኤልያስ እና ሀኒ ደግሞ ቁጭ ብለው እያወሩ ነው ወዳቸው። ደሴ ግን እንዴት ነች ትለዋለች። ደሴ ቆንጆ ነች። እኔና አባባ ወደ አዲስ አበባ ከመጣም በኋላ ግን ምንም የጎደላል ነገር የለም አይደል? አረ ምንም፣ ሁሉ ነገሯ እንደነበረ ነው። አንቺ ከመጣሽ በኋላ ሁሉ ነገር ጨለመብኝ። አንቺ ከደሴ ከወጣሽ በኋላ የገባኝ ምን እንደሆነ ታውቂያለሽ? ደሴ ላይ የነበርኩት አንቺ ስለነበርሽ ነው። ኤልያስ ለምን እንደዚህ ትለኛለህ? ይገባኛል እኮ
በዚህን ሰዓት ትኩረትሽ ሁሉ አባትሽ ጋ ነው አውቃለሁ። ግን ያልኩ ኤልያስ አንዳንዴ ህይወት እኛ እንደፈለግናት ሳይሆን እሷ እንደመራችን ነው የሚሆነው ትለዋለች። ትክክል አዲስ አበባ ስወጣ አይደለም ተመልሼ ስወጣ ፊቴን ማዞርም አይመስለኝም ነበር ግን